ታከብጃለሽ? አሰርሽ ራስዋን ሳተችና እንደዚህ ማሽቃበጥ አለብሽ? ቃል ትንሽ እንኳን አይሰማሽም? ምን እንደሆነች እንኳን አናውቅም እኮ። ነገ ደውለህ 1-2 ሚሊዮን ብር ካላመጣች ለፖሊስ ነግረን እንደምናዘርፋት የምስጠው መስላ ወዳንም ሰጠኝ። ቆይ ለምን ለመርሳት አትሞክሪም? ደግሞ እኮ ሆን ብለሽ አልገደልሻት። ቢሆንም እጄ ሰው ጠፍቷል። ስለዚህ ለፖሊስ እጄ መስጠት ይሻለኛል። ደግሞ ልንገርሽ፣ ይሄ ፖሊስ ምናምን የምትሆን ሀሳብ ከጭንቅላትሽ ያውጣ። አንቺ አንድ ቀን እንኳን ብትታሰሪ እኔ ራሴን በገመድ ሲጥ አድርጌ ነው የምሞተው። እሺ በስመ አብ ምንድን ነው ያልሽው? ያለ አንቺ ከምኖር እሺ ጊዜ ቢሞት ይሻለኛል። በቃ አላስብም። ከአንቺ ነጥለኝ። አንቺ ነፍሰ ገዳይ ፈልጋ ነው የደወልከው? ጉድሽን ለፖሊስ ተናገሪ። እስር ቤት መግባት ካልፈለግሽ በዚህ ሳምንት ውስጥ 2 ሚሊዮን ብር ልታመጭ ይፈልጋል። 2 ሚሊዮን ብር? ምን ሆነሻል ብሎ ብቻሽን እያወራሽ እኮ ነው። ደህና ነው። ስለትዬ እያሰብኩ ነበር እኮ። ዳግም አንተ የምታውቀው ነገር አለ እንዴ? እኔ እንዴት ላቅ እችላለሁ? በዚች በራስሽ የሆነ ነገር ገዝተሽላት ሄሎ ብሌ፣ አንድ ነገር ንገርሽ። ሰላም ወላጅ እናትሽ ናት። ደግሞ በዚህ መጣችሁ? ያልማዝ አይበቃችሁ? አዎ ጌታ ናት። መቼም ለልጆ መናገሩ አይቀርም። ሌባ የሚጣለው ሲከፋፈል ነው። እና ደግሞ 50% እንድትሰጠኝ ፈልጋለሁ። መቼም ቢሆን እንደዛ ስትሽ አይ በኃይሉ ብልህ ትመስለኝ ነበር። ለካ አይደለህም። ሰላም አይዞሽ፣ ከዚህ ነገር ነፃ አውጣሻለሁ። ሰላም አልማዝ በሕይወት አለች፣ አልሞተችም። አዎ ሰላም፣ አልማዝ አልሞተችም። ይሄ ሁሉ የባህሉ ተንኮል ነው። አልማዝ ማናት? አልማዝ ማናት? አውቀሽ ነው ሰላም? አልማዝ የልጄ ጓደኛ። ሰላም እየቀለድሽብኝ ነው እንዴ? እኔ እኮ የምሬን ነው። ይኸውልሽ ቃል፣ ከዚህ በላይ ግን አልጨምርም። 40% ወስዳለሽ አትወጪ። ሰማይ በኃይሉ እህትህ አብዳልሃለች። አይ 50% መቶም የለም እኮ ነው የምልህ። እህትህ በጭንቀት አብዳልሃለች። ቤቴን ነቀሹችልኝ። ቶሎ በይ ውጪልኝ ከዚህ ውጪልኝ። በስተመጨረሻም እንግዲህ እውነት ተደብቃ አትቀርም። ብትደበቅም መውጫዋ አንድ ቀን ይመጣል ብለው ሲጠባበቁ የነበሩ ልጅና አሳዳጊ እናት በስተመጨረሻ አሳዳጊ እናት እውነቱን የሰማች ይመስላል። በባህሉ እጅግ በጣም የተናደደው ሳሚ ሁሉንም ነገር አጋልጦ ለመስጠት እንግዲህ ወስኗል ማለት ነው። ለዛም ነው ለብሌን አሳዳጊ እናት ለሆነችው ሴትዮ በብሌን ስልክ ደውሎ ብሌንን ማግኘት ስላልቻለ ያነሳችው አሳዳጊ ወላጅ እናቷ ለብሌን ሊነግራት የነበረውን እውነት ትሰማለች ማለት ነው። ይህንንም ስትሰማ እጅግ በጣም የደነገጠችው አሳዳጊ ወላጅ እናቷ አሁን ደግሞ እንዲህ ማለት ጀመራችሁ፣ ልጄን በቃ አትተዋትም ማለት ነው ብላ በብስጭት ስልኩን ትዘጋበታለች። ልጁም ስልኩ ከተዘጋ በኋላ እንግዲህ ዞሮ እናቷ ናት እውነቱን ትነግራታለች በማለት ሐሳቡን ትቶታል። እናትየውም እንግዲህ ስታመነታ ስታስብ ትቆይና ልንገራት አልንገራት ልጄንማ አሁንም እውነቱ ሳይታወቅ እናትሽ ነሽ ብያት ለሁለተኛ ጊዜ ልጄን አልጎዳትም በማለት ለራሷ ላትናገር ቃል ትገባና ስልኩን እንደያዘች ልጇ ተመልሳ ትመጣለች። እንግዲህ በዚህ መሃል እጇ ላይ ያየችው ስልኳን ብሌንም እማዬ ሰው ደውሎ ነበር እንዴ ብላ ብትጠይቃትም እናትየው ግን አይ በፍጹም ማንም አልደወለም ትላታለች። ትንሽ ቆይታ እውነቱን መደበቅ ያቃታት እናቷ እውነቱን ልትነግራት ተወስንና ልጄ በጣም ይቅርታ አንድ ነገር ዋሽቼሻለሁ፣ አንቺ በወጣሽበት ሰዓት ላይ አንድ ልጅ ደውሎ ነበረ ብላ ማንነቱን እንዳላወቀችውና ስሙን እንዳልነገራት ነገር ግን አንድ እውነት እንደነገራት ትነግራታለች። በሌላ በኩል ወደ ትልቁ ቤት ስንመለስ ሰላምና ቃል ኪዳንን እናገኛለን። ሰላም እንግዲህ ውስጧ እጅግ በጣም ባደረገችው ነገር እጅግ በጣም ይረበሻል። ይህም በሆነበት ሰዓት ላይ ሳሚ መልሶ ይደውልላትና 2 ሚሊዮን ብር በአንድ ሳምንት ውስጥ ካላመጣሽ ሁሉንም ነገር ለፖሊስ አሳልፈን እንሰጥሻለን ብሎ እንግዲህ ያስፈራራታል። ይህን የሰማችው ሰላምም እጅግ በጣም ትደነግጥና 2 ሚሊዮን በማለት ትመልስለታለች። እሱም አዎ አለበለዚያ ለፖሊስ አሳልፌ ነው የምሰጥሽ በማለት ስልኩን ይዘጋባታል። የሰማችው ነገር እጅግ በጣም ያስደነገጣት
ሰላም እኔ ከየት አመጣለሁ ይሄን ሁሉ ገንዘብ? እንዴት ለነሱ ልሰጣቸው እችላለሁ? በዚህ ሰዓት ላይ ምንም አይነት ገንዘብ በእጄ ላይ የለም ብላ እጅግ በጣም ስትበሳጭ እንመለከታታለን። ከልጇ ቃል ኪዳን ጋር አብረው እያወሩ ሳለ ለልጇ እንዲህ ትላታለች። ልጄ አሁንስ እኔ እጅግ በጣም መሮኛል፣ ታክቶኛል፣ ከዚህ በላይ መሸከም አልችልም። ሁሉንም ነገር ለፖሊስ አሳልፌ እሰጣለሁ። እኔ ቅጣት የሚገባኝ ሰው ነኝ። የሰው እናት ገድያለሁኝ፣ የሰው እጅ በእጄ ጠፍቷል ብላ ለልጇ ትነግራታለች። ይህን የሰማችው ቃል ኪዳንም ያሰቡት ሴራና ተንኮል ሊበላሽባቸው እንደሆነ ስለገባት አንድ ሐሳብ ወዲያው ታስባለች። እማዬ አንቺ ይህንን የምታደርጊ ከሆነ እኔ ወዲያውኑ ራሴን በገመድ አንጠልጥዬ የምሞተው፣ አንቺ የሌለሽበት መኖር አልፈልግም፣ ታስፈልጊኛለች ስትል ሐሳቧን ለማስቀየር ትሞክራለች። ይህን የሰማችው እናት ሰላምም እንግዲህ በተደጋጋሚ ነዳግም ልጅሽ አይደለችም እቺ ሴትዮ ተቀጥራን የሚለውን ነገር ሊያሳውቋት ቢሞክሩም እንግዲህ እሷ ግን እስካሁን ድረስ ልጇ መሆኗን ነው ተቀብላ ያለችውና በፍጹም ልጅ የሰይጣን ጆሮ ይደፈን፣ ይሄንንማ ማንም እንዳይሰማሽ፣ ለኔስ ያለሽኝ አንድ ልጄ አንቺ አይደለሽ እንዴ በማለት ትመልስላታለች። እንደዛ ከሆነ አሁን ያልሽውን ነገር ታዩ ስትል ቃል ታሳምናታለች። እናት ሰላምም እንግዲህ እሺ ልጄ ላንቺ ስል ምንም ነገር አላደርግም፣ ነገር ግን የሰራውት ስራ ጭንቅላቴ ውስጥ በጣም ጸጸት ሆኖብኛል ብላ እጅግ በጣም እንደከበዳት ተነግራታለች። ፊልማችን ሲቀጥል ደግሞ ባሂሉና ሳሚን ያስመለክተናል። ባሂሉም ለሳሚ 2 ሚሊዮን ብሩን እንዲጠይቅ ነግሮ ያስደወለው እሱ ነበርና በዚህ ንግግሩ እጅግ በጣም ግራ የተጋባው ሳሚ ቆይ ግን እንዴት ነው ከየት ነው 2 ሚሊዮን ብር የሚያክል ገንዘብ ልታመጣ የምትችለው ብሎ ይጠይቀዋል ባሂሉን። ባሂሉም እንግዲህ አንተ ትቀልዳለህ እንዴ? እሷ እኮ 10 ዓመት ሙሉ አረብ ሀገር የማዳም ቅመሞች ቤት ውስጥ ስትሰራ ነው የቆየችው። ስለዚህ አይደለም 10 ሚሊዮን ከዛም በላይ አይደለም 2 ሚሊዮን 10 ሚሊዮንን ብንጠይቃት ልትሰጠን ትችላለች ብሎ ይመልስለታል። በዛ ላይ ደግሞ ማዳሟ ማለትም አረብ ሀገር ስትሰራ አሰራ የነበረችው ሴትዮ ወደ ኢትዮጵያ ልመለስ ነው ስትላት በጣም ብዙ ገንዘብ አሸክማን የመለሰቻት ብሎ ይለዋል። ሳሚም እንግዲህ ይሄን ሲሰማ እዴ እንደዛማ ከሆነ በጣም አሪፍ ነው አይነት ነገር ያወራሉ። ከዛ በዚህም ከባሂሉ ጋር ሲሳሳቁ ሳሚ ግን አንድ ቀመር አቅዶለት ነበርና በውስጡ አሃሳክ 2 ሚሊዮን ብቻ ልትበላ እንዴት እንደምሰራልህ ታያለህ፣ ሁሉን ነገር ከእጅ እወስድብሃለሁ፣ በፍጹም አንተማ ደስተኛ መሆን አይገባህም ሲል በውስጡ ለባሂሉ ያለውን ጥላቻና እጅግ በጣም መራር የበቀል ጽዋ እንመለከታለን። በሌላ በኩል ደግሞ ፍቅር መጫወት እያሰቡ ያሉትን ብሌንና ዳግምን እናገኛቸው። በአጋጣሚ ብሌን አለቃዋ ሰላም ወደ ቤት እንድትሄድና እንድታርፍ ስለነገረቻት እየወጣች እያሰበች ሳለ በድንገት ከዳግም ጋር ይገጣጠሙና ወዴት ልትሄጂ ነው ስትል ይጠይቃታል። ብሌንም እንግዲህ እትዬ እረፍት ስለሰጠችኝ እናቴ ጋር ደርሼ ልመጣ ነው ትለዋለች። እሱም በፈገግታ እንግዲህ እናትሽ ጋር ልትሄጂ ከሆነማ እቺን ያዣትና ባንቺ ስም ለእናትሽ የሆነ ነገር ግዢበት ሲል ይጠይቃታል። ብሌንም እንግዲህ በፍጹም ባለፈው ለታ ያደረግከውን ማቃለው ስለዚህ አያስፈልግም ብላ ብትደረደርም ዳግም ግን በፍቅር አይኑ ሲያት አልቻለችምና እሺ ብላ ተቀብለው ሊሳሳሙ ዳር ሲባባሉ በአጋጣሚ ቃል ተመጣና አስደንግጣቸው ሲበታተኑ ተመልክተናል። ይህ ፍቅር አጓጉቶን ሳንጨርስ ተመልሰን ወደ ቃል ኪዳንና ባሂሉ እንሄዳለን። ቃል ኪዳን ባሂሉ የሚሰራበት ስራ ቦታ ድረስ በመሄድ ሐሳብህን ሁሉ አውቃለሁ፣ ደውለ 2 ሚሊዮን ብርም ጭምር እንደጠየካት ሰምቻለሁ። አሁን ሁለታችን ብልጥ ከሆንክ ብትስማማ ይሻልሃል። ከ2 ሚሊዮኑ ላይ 50%ቱን እፈልጋለሁ ስትል ትጠይቀዋለች ቃል ኪዳን። ባሂሉም ጥያቄዋ እጅግ በጣም ያስቀውና ምን አልሽኝ? ጭራሽ 50% ፈለግሽ ከኔ ገንዘብ? እኔና አንቺ ስለ ገንዘብ እናወራለን ወይ ብሎ ይበሳጭባታል። ብሌንም 50%ቱን የማትሰጠኝ ከሆነ የማደርገውን አሳይሃለሁ፣ ብልጥ ትመስለኝ ነበረ፣ ለካ ሞኝ ነህ በማለት እንግዲህ ጥላው ትወጣለች ማለት ነው። ከዛም እንግዲህ ብሌን ገንዘቡን የማይሰጣት ከሆነ ሁሉንም ነገር ለሰላም ተናግራ ባሂሉ ተበቀላት እንደሆነ እንደምትናገር በውስጧ እያሰበች ወደ ቤት ትመለሳለች። ቤትም ስትመለስ እንግዲህ ለሰላም ልትነግራት ነበርና በአጋጣሚ ወደ ክፍሏ ስትገባ ሰላም አስቀድማ ተረብሻ ትጠብቃት። ሰላም እንግዲህ በውስጧ ሰው ገለሻል የሚለው ነገር ሊያስቀምጣት ስላልቻለ በቤት ውስጥ በጣም ጭንቀት ፈጥሮባት እንግዲህ ብቻዋን ክፍል ውስጥ የገደለቻትን ሴት ድምጽ እየሰማች እጅግ በጣም እየፈራች ስትለምናት ትመለከታታለች። ይህንንም ማየት እጅግ በጣም የከበዳት ቃል ኪዳን እባክሽ እማዬ እንደዚህ አትሁኚ፣ ያቺ ሴትዮ አልሞተችም በህይወት አለች፣ እዚህ ናት ስትል ትነግራታለች። ቃል ኪዳን እንግዲህ ከአፏ እውነቱ ቢወጣም ግን
ነገር ከረፈደ ቢመጣ ምንም ጥቅም የለውም ነውና ነገሩ። የብሌን እናት አስቀድማ ጭንቅላቷን መቆጣጠር ከሚችለው በላይ ስለሆነባት አብዳ ነበር የጠበቀቻት። ሁሉን ነገር ዘርፍ ግፋ ብትነግራትም በፍጹም የብሌን እናት ሰላም ልትሰማት ስላልቻለ ራሽ እንደውም አልሞተችም የተባለችውን ሴትዮ ልጄ ጓደኛሽ ናት እንዴ ስትል ትጠይቃታለች። በዚህ ድርጊቷም እጅግ በጣም ግራ ተጋብታ እንመለከታታለን። በዚህ ባህልም እንግዲህ በኃይሉ ሰላም ቃል ኪዳን ያለችው ነገር እጅግ በጣም ግራ ስለገባው በሐሳቧ ለመስማማትና ለመደራደር ስልክ ይደውልላታል። እሱም እንግዲህ ስልኩን በመደወል እባክሽ አንቺ ልጅ የምትዩን ነገር አቁሚ፣ 50% እጅግ በጣም ብዙ ነውና 30% ይበቃሻል ይላታል። እሷም ጸጥ ትለዋለች። ዝምታው ያስፈራው በኃይሉም እንግዲህ 30፣ 35%፣ 40 ብሎ 50 ላይ ይደርሳል። አንተ ስለ ገንዘብ ትጨነቃለህ ብላ ትመለስለታለች። 50% ይበቃሻል ሲላት ከዚህ በኋላ ገንዘቡም የለም ምንም የለም፣ ምክንያቱም የገዛ እህትህ በስራህ ምክንያት አብዳልሃለች ስትል ትመልስለታለች። በኃይሉም እንግዲህ የሰማውን ነገር በቁም ነገር አልወሰዶም ነበርና እባክሽ እስቲ ዝም በይ በገንዘቡ እንስማማ ይላታል። የምሬን ነው እህትህ ሰላም አብዳለች፣ ጨርቋን ጥላ ለይቶላታል፣ ናና እህትህን እያት ብላ ትነግረዋለች። እሱም እጅግ በጣም በመደንገጥ ቶሎ ተሯሩጦ እንግዲህ ወደ ሰላም ጋር ሲሄድ ተመልክተናል። እናም ታሪካችን ሲቀጥል እንግዲህ ቃል ኪዳን ወደ እናቷ ስትመለስ ልታወራት ብትሞክርም ሰላም ግን ጭንቅላቷን መቆጣጠር ስላቃታት ጭራሽ ይባስ ብላ እሷንም ረስታት አንቺ ማነሽ ውጪልኝ ከቤቴ ብላ ከቤት ስታባረራት ተመልክተን ነበር። ውድ ተመልካቾቻችን ይህ ክፍል እጅግ በጣም እያጓጓ ስለሆነ የእናንተን ግምት እስቲ ኮመንት ላይ ያሳውቁልን። ለዛሬ ዘንላችሁ የመጣነው ቪዲዮ ይህንን ይመስል ነበረ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።